አይ ድምፅ አለ መሰለኝ እሱ ጋር ይረብሻል። ኢየሱስ አምላክ አለው የሚለው ላይ እያወራን ነበር። በእሱ ላይ የምትለው ካለ ጨምርበት። ምንም ምለው ነገር የለም። እሺ እስከዛ ሌሎች ክርስቲያኖችም ካላችሁ መግባት ትችላላችሁ። ድምፅ ቦታ ካስተካከልክ እውነት ፍለጋ ኢየሱስ አምላክ አለው የሚለው ላይ መቀጠል ይችላል። ኡስታዝን ጥያቄ ያላችሁ መግባት ትችላላችሁ ማለት ነው። በዛው ኡስታዝ የሚያቸው ከሆነ እና ምን እያወራ ነው? ኢየሱስ አምላክ አለ የሚል ወደ 15 ቦታ ካልተሳሳትኩ ይኖራል ማለት ኢየሱስ አምላክ እንዳለ የተነገረባቸው ጥቅሶች ማለት ነው። ኢየሱስ ደግሞ አምላኬ ነው አምላኬ ብሎ የተናገረበት አለ። ኡስታዝ እሱ ላይ ብትሄድበት ደስ ይለኛል። ኢየሱስ አምላክ ከአረገ በኋላ አምላክ የለውም ስለሚባል ማለት ነው። በሱ ላይ ኢየሱስ ካረገ በኋላ አምላክ የለውም፣ በምድር ላይ ያለ ሰውም ስለሆነ አምላክ አለው ካረገ በኋላም የሚለው ላይ ካረገ በኋላ አምላክ እንዳለው እስቲ አንተ ንገረን እስቲ የምታውቃቸውን ጥቅሶች። 4 ጥቅሶች አሉ ካረገ በኋላ አምላክ እንዳለው አምላክ ያለበት ጥቅስ ወይም አምላካችን ያለበት 4 ጥቅስ አለ። እስቲ የቱ ጋር ነው ያለው? እስቲ ፍቱና እስቲ ተፍተፍ በሉ ጉድ ጉድ በሉ። ዮሐንስ ራእይ ላይ ያሉት 3 ላይ አንተ ራእይ ምዕራፍን 3 አውጡት። ምዕራፍ 3 ቁጥር 5 አውጡና አውጡ እሺ ሁዱድ ይመቻል። ኦኬ ጥቅሱን ቦታውን ላምጣው። አንደኛው ምዕራፍ 3 ቁጥር 5 መሰለኝ ካልተሳሳትኩ እዛው ቦታ ላይ ሶስቴ ነው የሚለው። እሺ አተልቁት አንድ ሁዱድ እኔ ለምንድን ነው ማተለቅ ማልችለው? እንትን በለው 3:5 ነው ይላል አይደል? እሱ ላይ ሁዱድ ካልተሳሳትኩ 3:5-6 ላይ ድል የነሳው እንዲሁ በነጭ ልብስ። ኦኬ እስኪ ቁጥር 2 ላይ ይድልኝ። ልክ አይደለውም እንዴ? ያው ቁጥር 2 ስራን በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃሁን ሊሞትም ያላቸውን አንድ አገኘሁ። እኔ ከመጨመቂ አንድ አግኝቻለሁ ማለት ነው። ሌላ እናንተ ጨምሩ። አንድ ይሄ ነው ምዕራፍ 3 ቁጥር 2። እሺ ሌላ ደግሞ ሌሎቻችሁ ጨምሩ። እሺ ኡስታዝ ሌላውን አንተ ጨመረልን። የሚገምት ጠፋ። እንደዚህ በጠዋቱ መፍዘዝ። ለማንኛውም የኢየሱስ አምላክ ብላችሁ ርዕስ ያዙና ትንሽ ደቂቃ የሆነ ነገር ልበላችሁ። በዕብራይስጥ ባሳር የሚባለው በግሪክ ሰብጀንት ደግሞ ሳርኮስ የሚባለው ስጋ ማለት ነው ትርጉሙ ራሱ። ኢዩኤል ምዕራፍ 2 ቁጥር 28 እና መዝሙረ ዳዊት 65:2 ላይ ስጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ይላል። ወይም ደግሞ ኢዩኤል ላይ በስጋ ሁሉ ላይ መንፈሴን አፈሳለሁ ይላል። እና ስጋ ሲል እዚህ ጋር ስለ ቁርበትና ቆዳ ብቻ ሳይሆን አጠቃላይ ሰው የሚለውን ነገር ያስይዛል። ይህን ከተረዳን ትንቢተ ኤርምያስ ምዕራፍ 32 ቁጥር 27 ላይ እኔ አለ የስጋ ሁሉ አምላክ ነኝ አለ። የስጋ ሁሉ አምላክ ያህዌ ነኝ እያለ ይናገራል።
ከዚህ አንጻር የኢየሱስ ክርስቶስ አምላክ ነው ሲባል ሙሉ ሁለንተናው አምላክ ሆኖ ማለት ነው። ለምሳሌ መዝሙረ ዳዊት ምዕራፍ 40 ቁጥር 7 ላይ አምላኬ ወይ ፈቃድህን ለማድረግ መጥቻለሁ ስለኔ በመጽሐፍ ጥቅልል እንደተጻፈ ይላል። ዕብራውያን 10:7 ላይ ለኢየሱስ ክርስቶስ ይጠቀምበታል ማለት ነው። አምላኬ ይላል። አሁን ጥያቄው እዚህ ጋር ነው። አምላክ በሚለው መዳረሻ ቃል ላይ ክ የነበረው ሳድስ ኬ ወደሚለው ሐምስ ስናመጣው ኬ በሚለው ውስጥ የእኔ የሚል አለ። በግሪክ ሙ የሚል ቃል አለ። ሙ ማለት በውስጥ ታዋቂነት አገናዛቢ የእኔ ማለት ነው። ለምሳሌ መዝሙረ ዳዊት ምዕራፍ 22 ቁጥር 1 ላይ፣ ማርቆስ 15:34 ላይ ኤሎሄ ኤሎሄ ላማ ሰበቅታኒ ይላል። አምላኬ አምላኬ አንተ እኔን ስለምን ተውከኝ? አስቡት፣ አንተ እኔን የኔ አምላክ ነው አሁን የሚሆነው። ኢየሱስ በባለቤት ሁለተኛ መደብ ላይ አንተ የሚለው አንድ አምላክ ሲኖር በተሳቢ ደግሞ እኔን ይላል። ዋይ ሃቢውን ፎርሲክ ሚ ይላል። አንተ እኔን ለምንድነው የተውከኝ ይላል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ይላል። ወደ የሚል ፕሪፖዚሽን አለ። ይለያያል ማለት ነው። ቴዎን ሙ እያለ ነው የሚናገረው። አምላኬ የኔ አምላክ። ለምሳሌ ወደ አምላኬና ወደ አምላካችሁ የሚለውን አንዳንድ ሰዎች ለኢየሱስ አምላክነትና ለሐዋርያት አምላክነት ይለያያል ይላሉ። አይለያይም። ምክንያቱም ዘፍጥረት 43:23 ላይ ምንድነው የሚለው? አምላካችሁ እና የአባታችሁ አምላክ አለ ዮሴፍ ስለ ወንድሞቹ ሲናገር። ያ ማለት አምላክነቱ ለአባቱና ለወንድሞቹ ይለያያል ማለት አይደለም ማለት ነው። ኢየሱስ አምላኬ ብቻ አይደለም ያለው አምላካችንም ብሏል። ለምሳሌ ኢሳይያስ ምዕራፍ 61 ከ1 እስከ 2 አምላካችን የሚበቀልበትን ቀን እናገር ዘንድ ይላል። ሰማይ ላይ ከሄደ በኋላም ራሱ ራዕይ 19:5 ላይ አምላካችንን አመስግኑ የሚል ድምጽ ከዙፋኑ ወጣ ይላል። ያው ስኮላሮች ይህንን ድምጽ ከኢየሱስ ነው ብለው ነው የሚያስቀምጡት። አምላኬ ያለበት ጥቅስ ራዕይ 3:2 ላይ አለ። ራዕይ 3:12 ላይ 3 ጊዜ ብሎታል። አምላኬ ያው ድል በነሳው በአምላኬ መቅደስ አምድ እንዲሆን አድርገዋለሁ። 1 ወደፊት ከዚያ ከቶ አይወጣም። የአምላኬ ስምና 2 የአምላኬ ከተማ ስም 3 ከሰማይ ከአምላኬ ዘንድ የምትወርደው አዲስቱ ኢየሩሳሌም 4 ጊዜ ኢየሱስ በአንድ ጥቅስ ላይ 4 ጊዜ አምላኬ በማለት ብሏል። ከዛ በኋላ ራዕይ 19:5 ላይ ለአምስተኛ ጊዜ ካረገ በኋላ አምላካችን እያለ ይናገራል ማለት ነው። ይህንን የሚያሳየው አምላኬ የሚለው ቃል ብዙ ቦታ ላይ አለ ራሱ ማለት ነው። ይህን ይመስላል። ስለዚህ አምላክ የነበረው በስጋ ወራት ብቻ አይደለም ማለት ነው። ካረገም በኋላ አምላኬ ይላል። ከእናቱ ማዕፀን ጀምሮ የሚጀምረው ከእናቴ ማዕፀን ጀምረ አንተ አምላኬ ነህ ይላል አይደል? መዝሙረ ዳዊት ምዕራፍ 22 ቁጥር 9 እና 10 ላይ እንደዛ ነው። ከእናቴ ማዕፀን ጀምረህ አንተ አምላኬ ነህ ይላል። አንተ አምላኬ ነህ ይላል። ማዕፀን ውስጥ ፕሮሰስ ያደረገው ምንድን ነው? የምታውቁት ነገር አለ? ፕሮሰስ ያደረገው ምንድን ነው? ሙሉ ሰው ነው ፕሮሰስ ያደረገው? እኔነት የለውም ሲሉ ሰማሁ መሰለኝ። ሙሉ ሰው ነው። ሮሜ ምዕራፍ 1 ቁጥር 3 ላይ በስጋ ከዳዊት ዘር ስለተወለደ ነው የሚለው። ስለተወለደ አይደለም ግሪከኛው የሚለው ጌኖሜኑ ነው የሚለው። ጌኖሜኑ ማለት ስለሆነ ነው የሚለው። የሆነ አለ በስጋ ከዳዊት ዘር የሆነ ነገር አለ። አሁን የዳዊት ዘር የምትለዋን ነገር አስምሩበት፣ ጻፉልኝ። የዳዊት ዘር ብላችሁ ከስር የዳዊት ዘር ብላችሁ አስቀምጡልኝ። ማን እንደሆነች አሁን ልንፈልጋት ነው እሷን። አሁን የሆነው ከዳዊት ዘር ነው ይላል። ዳዊት አለ፣ የዳዊት ዘር አለ። የዳዊት ዘር ልክ ገላትያ 4:4 ላይ አምላክ ከሴት የተወለደውን ልጁን ላከ ይላል። የተወለደው ለሚለው ጌኖሜን ነው የሚለው። የሆነው ከሴት የሆነውን አለ። የዳዊት ዘር በሚለው ፋንታ ከሴት አለው። አያችሁት? ከምትል ነገር አለች። እቺኛዋን ያዟት ምጽፋትን ከይልና እዚህ ጋር ከይልና ከዳዊት ዘር አሁን ኢንተርቼንጅ አያችሁት? ኢንተርቼንጅ ሆኖ የሚመጣው ምንድነው? ከሴት ሴት የተባለችው ማርያም ናት። አያችሁ?
ከሴት የሆነው ጌኖማይ አያችሁት? ጌኖሜዮን ይላል የመጀመሪያው። ከዛ ጌኖማይ ማለት ጊኖማይ ከሚለው ቃል የመጣው መሆን የሆነው አንድ ነገር የሆነው ኢየሱስ የሆነው ከማርያም ነው። ኢዮብ ምዕራፍ 31 ቁጥር 15 ላይ እኔም በማዕፀን የፈጠረ እርሱን የፈጠረ አንድ አይደለምን? በማዕፀን ውስጥ የሰራን አንድ አይደለምን አለ። ሁሉንም ፍጥረት በማዕፀን ውስጥ የሚሰራ አንድ አለ። በማዕፀን ውስጥ የሰራ ለሚለው የግሪከኛው ግሪክ ሰብስቲቱንት ላይ ኤግኖሚን ነው የሚጠቀመው። ተመሳሳይ ነው። የሚያስሆን አለ፣ ማዕፀን ውስጥ የሚያስሆን አለ። ማን ነው? አንድ አለ አለ። ኢዮብ 31:15 ላይ እኔም በማዕፀን የፈጠረ እርሱን የፈጠረ አይደለምን አለ። ኤሊሁም ሲናገር ስለ ኢዮብ በማዕፀን ውስጥ የሰራን አንድ አይደለምን አለ። አንድ ነው የሰራን አለ። ማንን? ሁላችንን ማዕፀን ውስጥ የሰራን አንድ ነው። ጌኖማይ ያደረገን ጊኖማይ የሚያደርገን ማን ነው? አንድ ነው ብሎ አስቀመጠ። ስለዚህ ድንግል ማርያም ማዕፀን ውስጥ እንዲሆን ያደረገው ከማርያም ሰው እንዲሆን ያደረገው ፕሮሰስ አድርጎ እንዲሆን ያደረገው አንድ አምላክ አለ ማለት ኢየሱስ ክርስቶስ ብቻ አይደለም። ለዘካርያስም በተመሳሳይ ነው የተነገረው ይሄ ነገር። የዘካርያስ ልጅ ዮሐንስ ማዕፀን ውስጥ ያደረገውን ፕሮሰስ አይነት ኢየሱስ ፕሮሰስ አድርጎ መጥቷል። ያንን ነው እንትን የሚለው ማለት ነው። አይታችሁት ከሆነ ማለት ነው የሁለቱም አንድ አይነት እንትን ማለት ነው። ራሱ ጌኖሙ ኤክ ስፐርማቶስ ዳቪድ ይላል። ዳቪድ ማለት ከዳዊት ዘር የሆነው ጌኖሜኑ ኤክ ማለት ከማለት ነው። ፍሮም ከማ ከዳዊት ዘር አያችሁ፣ ሮሜ 1:1 ላይ ያስቀመጠው ማለት ነው። ከዛ እዛ ጋር ደግሞ ምን ይላል? ገላትያ 4:4 ላይ ጌኖሜኖን ኤክ ግናይኮስ ይላል። ከሴት የሆነው ከሴት የሆነው ከሴት የሆነው ኢየሱስ ከሴት ነው የሆነው የተፈጠረው። ኦኒዘሶች አጠቃላይ ምን ይላሉ? ከማርያም ምንም የወሰደው ነገር የለም። በጣም ኃይለኛ ቋንቋ ናት። ከምትናል ኤክ ምትል ነገር አላት። ከዳዊት ዘር ይልና ከሴት ይላል። ያቺ የዳዊት ዘር የሆነችው እንትን ላይ የምትመለከቱት ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እንደዛ ነው የሚናገረው። ከዚህ ሰው ዘር ከዚህ ሰው ዘር፣ ይሄ ሰው የተባለው ዳዊት ነው። የሱ ዘር ደግሞ ማርያም ናት። ከዚህ ሰው ዘር አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ አለ። ከማን ያመጣው? ከዚህ ሰው ዘር ከብላችሁ አስምሩ እስቲ። ኤክ ግሪከኛ ኤክ ማለት ከማለት ነው። እና ይሄን ይመስላል። እና ተመሳሳይ ነው። ለዘካርያስም የተነገረው ነገር ተመሳሳይ ነው። ለምሳሌ ሉቃስ ወንጌል ላይ ብትመለከቱት ምዕራፍ 1 ላይ ብትመለከቱት እንደዛ ነው የሚናገረው። ዘካርያስ ማን ነው? ለሉቃስ ወንጌል ምዕራፍ 1 ቁጥር 13 ላይ ሚስት ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ። ወንድ ልጅ ትወልዳለች፣ ስሙን ዮሐንስ ትለዋለች። ወንድ ልጅ ትወልዳለች ይላል። ከዛ በኋላ ምን ሆነ ጉዳዩ? ያ ወንድ ልጅ ምን አለ? ተወለደ። የሉቃስ ወንጌል ምዕራፍ 1 ስትመለከቱ ስለ ዮሐንስ ነው እያወራችሁ ያለሁት፣ እንዳትሳሳቱ። ስለ ዮሐንስ ነው እያወራ ያለው፣ ስለ ኢየሱስ እንዳይመስላችሁ። አንድ ጀምረ አንብቡ። ማንበብ አይጠበቅም። ቁጥር ዮሐንስ ወንጌል ቁጥር 1 ጀምረ ያስረዳ። እሱ በኋላ ላይ አስረዳን አይደለም። አሁን እዛ ጋር ኢየሱስ ክርስቶስ አምላክ ነው። ተረጋጋ፣ አዳምጥ። እንደ ጓያ ነቃይ የፊት ለፊትን አትመልከት፣ አዳምጥ መጀመሪያ፣ አታቋርጥ ሰው። ኦኬ። የሉቃስ ወንጌል ምዕራፍ 1 የሉቃስ ወንጌል ምዕራፍ 1 ላይ ምንድን ነው የሚለው? ቁጥር 57 እስከ 58 ድረስ ያለው ነገር ነው። የኤልሳቤጥ ይላል እዚህ ጋር ጥሩ ቁም ነገር። የኤልሳቤጥም የመውለጃዋ ጊዜ ደረሰ ይላል፣ ወንድ ልጅም ወለደች። ከዛ በ8ኛው ቀን ሕፃኑን ሊገርዙት መጡ፣ በአባቱ ስም ዘካርያስ ሊሉት ወደዱ ይላል። ግልጽ ነው። እንደዛ ይላል ማለት ነው። አሁን ይሄ ነገር በኢየሱስ ላይ ሲፈጸም ታያላችሁ። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ ይላል። ከዛ በኋላ ምን ሆነ?
የሉቃስ ወንጌል ምዕራፍ 2 ላይ ምን ሆነ ይላል? ቁጥር 7 ላይ የሉቃስ ወንጌል ምዕራፍ 2 ቁጥር 7 ላይ የመጀመሪያ ልጇን ወለደችው በመጠቅለያም ጠቀለለችው ይላል። ከዛ ምን አደረጉ? በስምንተኛው ቀን ምን አደረጉ? ቁጥር 21 ላይ የሉቃስ ወንጌል ምዕራፍ 2 ሊገርዙትም 8 ቀን በሞላ ጊዜ በማዕፀን ሳይረገስ በመልአኩ እንደተጠራ ስሙ ኢየሱስ ተብሎ ተጠራ ይላል። ይሄ ነው ያለው። ግልጽ ነው ይስሐቅ? ይስሐቅ ግልጽ ነው አለ የቤቱ ባለቤት ግልጽ ነው። ኦኬ ወደ እውነት መሄድ እንችላለን። እውነት ሰላም ብያለሁ። እንዴት ነህ? እውነት አለ አሁን የለም። እውነት ፍለጋ ሚዩትን አንሳውና እንትን ቀጥል። ኦኬ ሌሎች ክርስቲያኖችም ካላችሁ መግባት ትችላላችሁ። በተነሳው ርዕስ ላይ ነገራችን ላይ ሰው እያወራ መሀል ላይ መግባት ዲሲፕሊን አይደለም። እስከሚጨርስ መጠበቅ አለባችሁ ክርስቲያኖች። ያለዛ እንደ ጓያ ነቃይ ፊት ለፊት የሚመለከት ሰው ውስጥ ነው የምትመደቡት። ያ ደግሞ ጥሩ አይደለም። እሺ መቀጠል ትችላላችሁ። እሺ ኡስታዝ ጀማልን ሸጂን ፎሎ እያደረጋችሁ ሳይሆን ፎሎ አድርጉት። እሺ ሌላ ክርስቲያን ካለ መግባት ይችላል። ሙስሊሞችም ጥያቄ ካላችሁ መጠየቅ ትችላላችሁ። እስከዛ እኔ ልጠይቅ ኡስታዝ። ትችላለህ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ስለ አብ ሲናገር ከእያለ ይናገራል። ስለ ኢየሱስ አንድ ጌታ ለሚለው ላይ ይላል እና ልዩነቱ ምንድን ነው? እሱ ላይ እስኪ ጥቅሱን አውጣው። 8:6 ይሄ እንትን የሚለው ማለት ነው። አንድ አምላክ አብ አለን፣ ሁሉ ከእርሱ የሆነ እኛም ከእርሱ የሆንን እያለ የሚናገር ነው። ጥያቄውን አውጣውና ምንድን ነው ጥያቄ የሆነብህ እዛ ላይ? እንትን ነው ለአብ ሲጠቀሙ ባይላውጣው ከእያለ ይጠቀማል። ለኢየሱስ ደግሞ በእርሱ በኩል እያለ ነው የሚጠቀሙ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ለእኛ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለን ነው የሚለው። ታፓንታ ይላል። ታፓንታ ማለት ነገር ሁሉ ማለት ነው። አንጻራዊ ንግግር ነው። ሁለተኛ ቆሮንቶስ 5:18 ላይ ነገር ሁሉ ከአምላክ ነው ይላል። ነገር ሁሉ ከአምላክ ነው ይላል። ሁሉ ነገር ሲል በፍጹም አይደለም። ምክንያቱም እዛው ጋር ሲናገር ስለዚህ ማንም ቢሆን በክርስቶስ አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ ሁሉ ነገር አዲስ ነገር ሆኗል አለ። ሁሉ ነገር አዲስ ሆኗል። ፀሐይ፣ ጨረቃ፣ ከዋክብት ያላመኑ ሰዎች አዲስ ሆነዋል። ይስሐቅ አሎን ስለዚህ ሁሉ ነገር የሚለው በአንጻራዊ ነው ማለት ነው። ሁለተኛ ቆሮንቶስ 5:17 በማን የሆኑት ማንም ቢሆን ነው የሚለው። በክርስቶስ ቢሆን ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ስለዚህ አዲስ ፍጥረት ሁሉም ነው ወይ የሆነው ነው ጥያቄው። ያመነው ነው ሲባል ስለዚህ ነገር ሁሉ የሆነው ከአምላክ ነው አለ። ምንድነው የሚሆነው? ሁሉም ነገር አዲስ ሆኗል አለ። በማን ነው ሁሉ ነገር አዲስ የሆነው? በክርስቶስ ነው። ከማን ነው የሆነው ሲባል እዛው ቁጥር 18 ላይ ነገር ሁሉ ከአምላክ ነው ይላል። ከአምላክ በክርስቶስ በኩል ማለት ነው። ስለዚህ አንደኛ ቆሮንቶስ እያወራ ያለው ለኛስ ነገር ሁሉ ከእርሱ የሆነ ሲል አዲስ ፍጥረት የሆነ ሁሉ ከእርሱ ነው። ከእርሱ የሆነ እኛም ለእርሱ የሆንን ለእርሱ የሆንን አንድ አምላክ አብ አለን ይላል። ከዛ በኋላ ነው በመቀጠል ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ አለን ነው የሚለው። ለዛ ነው ሮሜ 8:39 ላይ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ ካለ ከአምላክ ፍቅር ሊለየ ማንም አይችልም አለ። በና አምላክን ይጠቀምበታል፣ ክርስቶስን ደግሞ ይጠቀምበታል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 ላይም የሚመካ በአምላክ ይመካ ተብሎ እንደተጻፈ ከአምላክ ዘንድ ጥበብ፣ ጽድቅ፣ ቅድስና፣ ቤዛነትም
በክርስቶስ ኢየሱስ የሆናችሁ ከእርሱ ነው አለ። አየህ፣ በና ከ ሁለተኛ ቆሮንቶስ 3:4 ላይ በክርስቶስ በኩል ወደ አምላክ እንዲህ ያለ እምነት አለናል። ከና በ ስለዚህ አዲስ ፍጥረት በአጠቃላይ የሆነው ከአብ ነው፣ በወልድ ነው። ያንን ነው የሚያሳየው። እሺ እዚህ ጋር ጥያቄው ስለዚህ ከሚለው ምንጭነትን ከሚለው አዲስ ፍጥረት የሚባለው ነገር ከአብ ነው። እንትን ላይ ሁለተኛ ቆሮንቶስ እኮ 5:18 ላይ አለ ነገር ሁሉ ከአምላክ ነው አለ። የትኛው ነገር ሲባል ሁሉ ነገር አዲስ የሆነው ነገር ሁሉ ከአምላክ ነው። ግን በማን ነው የሆነው ሲባል ማንም በክርስቶስ ቢሆን አዲስ ፍጥረት ነው አለ። እስቲ ያውጣው ጥቅሱን አንድ ሳይወጣል። አዲስ ያውጣው ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 እና 18 ራስን በትልቁ አድርገው። ቪዲዮ እንዳከፍት እሺ፣ እንትን እንዳትፈው። ቪዲዮ በከፍትም ችግር የለውም። አንተ ያው ስለጠፋ ማንም አይፈልግህ። ላተለቀ ራሴ ያየው እዚህ ጋር ሀቢቢ ስለዚህ አለ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው አለ። አየው በሚል ነገር አለ። በክርስቶስ ክርስቶስ ከሚለው ፊት ለፊት መነሻ ቀጥያ ላይ በሚል መስተዋድድ አለ። ፕሪፖዚሽናል አዲስ ፍጥረት ነው አለ። አሮጌው ነገር አልፏል፣ እነሆ ሁሉ ነገር አዲስ ሆኗል አለ። አየው ሁሉ ነገር አማርኛው ላይ የለውም። ሁሉ ነገር የሚለው ግን ሁሉ አዲስ ሆኗል አለ። አየው ሁሉ ነገር ነው የሚለው። ሁሉ ነገር የሚለው ግሪከኛ የሚጠቀመው ታፓንታ ነው የሚለው ሁሉ ነገር ልክ አንደኛ ቆሮንቶስ 8:6 ላይ እንዳለው ማለት። ከዛ ቁጥር 18 ላይ ምን ይላል? እዛው ላይ ምን ይላል? ነገር ሁሉ የሆነው በክርስቶስ ኢየሱስ ከራሱ ጋር ካስታረቀን የማስታረቅ አገልግሎት ከሰጠን ከአምላክ ነው ይላል። ምን ነገር ግን የሆነ ሁሉ ነው የሚለው ከማን ነው ይላል? ከአምላክ ነው አለ። በማን ነው? በክርስቶስ ነው አለ። ስለዚህ አንደኛ ቆሮንቶስ 8:6 ላይ ያወራ ያለው ከና በሚለው ነገር በዚህ መልክና ልክ ይፈታል ማለት ነው። አዲስ ፍጥረት የሆነው በክርስቶስ ነው። ከማን ነው የሆነው ሲባል ከአብ ነው የሆነው ማለት ነው። ከና ባለቤቱ እግዚአብሔር ነው። በኢየሱስ በኩል ነው ኢንስትሩመንት ነው። አዎ ለምሳሌ እንትን ላይ ይኸው አይ ቲንክ እንትን ላይ ብታየው እስቲ መጽሐፈ መክብብ 3:11 ላይ ነገርን ሁሉ በጊዜ ውብ አድርጎ ሰራው ይላል። አይተህ ከሆነ ነገርን ሁሉ በጊዜ ይላል። ይሄን እንደ ግሪከኛው በጊዜ ሰራው ማለት ጊዜ ፈጣሪ ነው ማለት አይደለም። ጊዜ ኢንስትሩመንት ነው። ነገርን ሁሉ በጊዜ ውብ አድርጎ ሰራው ይላል። አየው። ስለዚህ በጊዜ ማለት ጊዜ ምንድነው? ኢንስትሩመንት ነው፣ መሳሪያ ነው። ሌላም ማየት ትችላለህ። አንደኛ ቆሮንቶስ ምዕራፍ 11 ላይ ወንድ በሴት ነውና ይላል። የተፈጠረው ወንድ በሴት ነው የተሰራው። አንደኛ ቆሮንቶስ ምዕራፍ 11 ላይ ስትመለከት ሴት ከወንድ ናት እንጂ ወንድ ከሴት አይደለምና ይላል። ስለዚህ ምንድነው የሚሆነው? ቁጥር 12 ላይ ሴት ከወንድ እንደሆነች ሁሉ ወንድ ደግሞ በሴት ነውና ይላል። አየው በሴት ነውና ይላል። ሴት ኢንስትሩመንት ናት። ምክንያቱም ስፐርሙን የምትቀበለው እሷ ናት። ሴት ከወንድ እንደሆነ ከዛ ካለ በኋላ ሁሉም ከአምላክ ነው ይላል። ምንጩ አምላክ ነው ማለት ነው። ግልጽ ነው ኡስታዝ። አሁን በደንብ ገብቶኛል። ምናልባት አንድ ጌታ የሚለውን ላብራራልህ ይችላል። ሁሉም የሚለው ራሱ አንጻራዊነትን ነው የሚያሳየው። ቅድም እንዳልከው አስንያ ጥቅሱን አውጣው። እሺ አንድ ጌታ እሺ እሱ መሰረት ለመያዝ ረብ የሚለውን የአረማይስጥ ቃል ማየት ትችላለህ። ረብ የሚለው የአረማይስጥ ቃል ትርጉሙ መምህር መሆን ይችላል፣ ጌታ መሆን ይችላል። ልክ በግሪከኛ ኩሪዮስ ስትል አሁን ግሪክ ትምህርት ቤት ውስጥ ብትማር ኩሪዮስ ማለት መምህር መሆን ይችላል፣
እንደገና ደግሞ ሴት መምህር ስትሆን ደግሞ ኩሪያ እኔ ጋር ትባላለች። ብቻ ነው ተቋርጧል። አይሰማም አይሰማም አልሰማም ያጀማ ይሰማል ይሳቅ አሁን ይሰማካል ይሰማል። ይሳቅ አሁን ኔትወርክ ይሰማል። ነው አሁን ኦኬ ተቋርጦ ነው። ምን ድረስ ሰምተኛል? የግሪኩ ኩሪዮስ የሚለው ነው። ኩሪዮስ የሚለው የግሪከኛው ቃል ግሪክ የሚኖሩ ሰዎችን በጠይቃቸው ኩሪዮስ አስተማሪ መሆን ይችላል፣ መምህር መሆን ይችላል። ኩሪዮስ ጌታ ማለትም መሆን ይችላል። ኩሪያ ሴት አስተማሪ መሆን ትችላለች። ለዛ ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 38 ላይ እነርሱ ረቢ ወዴት ትኖራለህ አሉት ይላል። አየው ይኸው ዮሐንስ ወንጌል ምዕራፍ 1 ቁጥር 38 ላይ እነርሱም ረቢ ወዴት ትኖራለህ አሉት። ትርጓሜውም አለ መምህር ሆይ ማለት ነው አለ። አስተማሪ ማለት ነው አለ። ረቢ አየው ረቢ ዮሐንስ ወንጌል ምዕራፍ 20 ቁጥር 16 ላይ ማርያም ዞር ብላ በዕብራይስጥ ረቡኒ አለችው። ትርጓሜውም መምህራችን ወይ መምህር ሆይ ማለት ነው አለ። ስለዚህ ረቢ ማለት መምህሬ ማለት ረብ ማለት መምህር ማለት ከሆነ ጌታም ማለት ከሆነ ምክንያቱም ረብ የሚለው የአረብኛውም ቃል ረብ የሚለው የዕብራይስጥና የአረማይስጡ ቃልም ጌታም መሆን ይችላል። ከዚህ አንጻር ይህንን ካየን በኋላ ረብ የሚለው መምህር በሚል ከመጣ ማርቆስ 9:5 ላይ ይኸው ማርቆስ 9:5 ላይ የማርቆስ ወንጌል ምዕራፍ 9 ቁጥር 5 ላይ ምን ይላል? ጴጥሮስም መልሶ ኢየሱስን ረቢ በዚህ መሆን ለኛ መልካም ነውና አንድ ለአንተ አንድ ለሙሴ አንድ ለኤልያስ ሶስተኛው ዳሶችን እንስራ አለው። ግሪኩ ላይ እንደዛ ነው የሚለው ረቢ። አማርኛው ላይ ምንድን ነው የሚለው? መምህር ሆይ። መምህር ረቢ። ሆይ። አዎ ይሄ እንግዲህ ማርቆስ የዘገበው ነው። ከማርቆስ ሶርስ አድርጎ ዶክሜንተሪ ሃይፖቴሲስ ላይ ሲወስድ ማቴዎስ ወንጌል 17:4 ላይ መምህር የነበረውን ምን ብሎ እንደሚጠቀምበት በግሪከኛው እናየዋለን። የማቴዎስ ጸሐፊ መምህር የነበረውን ማቴዎስ ወንጌል ምዕራፍ 17 ቁጥር 4 ላይ ማቴዎስ ወንጌል ቁጥር 4 ላይ ማቴዎስ ወንጌል ምዕራፍ 17 ቁጥር 4 ላይ አያችሁት? ጴጥሮስም መልሶ ኢየሱስን ኩሪዮስ በዚህ መኖር ለኛ መልካም ነው ጌታ ሆይ አለው። አሁን ጴጥሮስ የትኛውን ነው ያለው ስንል ጴጥሮስ እንደ ማርቆስ ዘገባ የመጀመሪያ እንደነበረው ማን ብሎ ነው ያለው? መምህር ብሎ ነው ያለው። ወደ ግሪክ ሲመጣ ግን ኩሪዮስ የሚለውን ቃል ተጠቅሞታል። ስለዚህ አሁን መምህር የሚለው ጌታ በሚል እንደመጣ ካየን ኢየሱስ ስንት መምህር ነው? ማቴዎስ 23:8 ላይ ማቴዎስ ወንጌል ምዕራፍ 23 ቁጥር 8 ላይ ማቴዎስ ወንጌል ምዕራፍ 23 ቁጥር 8 ላይ እናንተ ግን ረቢ ተብላችሁ አትጠሩ፣ መምህር ተብላችሁ አትጠሩ፣ መምህራችሁ አንድ ነው፣ እናንተ ሁላችሁም ወንድማማቾች ናችሁ አለ። መምህራችሁ ለሚለው የገባው ቃል ምንድነው? ረቢ ነው የሚለው። ረቢ ተብላችሁ አትጠሩ። ስንት መምህር አለ ማለት ነው? አንድ መምህር አለ፣ ወይም ደግሞ አንድ ኩሪዮስ አለ፣ አንድ አስተማሪ አለ። ስለዚህ አንደኛ ቆሮንቶስ 8:6 ላይ ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆነ አንድ ኩሪዮስ አለን ሲል አንድ መምህር አለን በመካከላችን ማለት ነው። ማቴዎስ ወንጌል 23:9 ላይ አባታችሁ አንዱ እርሱ የሰማዩ ነውና በምድር ማንንም አባት ብላችሁ አትጥሩ ካለ በኋላ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን ካለ በኋላ ከዛ በኋላ ቀጥሎ ምንድነው መምህራችሁ አንድ ነው ሲል አንደኛ ቆሮንቶስ ላይ ደግሞ ይመጣና ምናችሁ አንድ ነው ይላል። አንድ ጌታ ኢየሱስ አለን እያለ ይናገራል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ገባ። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 5 ላይ ገባ።
አማርኛው ግልጽ አይደለም፣ ግን ወደ እንግሊዝኛው ከመሄዳችን በፊት እዚህ ጋር ምን ይላል? አንድ አምላክ አለና ይላል። አማርኛው አንድ እግዚአብሔር አለን ነው ይላል። በአምላክና በሰዎች መካከል ያለው አንድ መካከለኛ አለ። አማርኛው እንደዛ አይለውም፣ ግን አንድ መካከለኛው አንድ ነው አለ። እሱም ሰው ነው አለ። አየህ፣ ኦንቶሎጂካሊ ሰው ነው። ግን ምን አለን የሚለው እንግሊዝኛው ላይ ብታየው ዋን ሜዲተር አለን የሚለው አንድ መካከለኛ አለን የሚለው አንድ አምላክ አለ፣ ሰዎች አሉ። በእነሱ በመካከል እያዳመጠ መምህር የሆነ አንድ መምህር የሆነ በአንድ አምላክና በሰዎች መካከል አለ። ያ አንድ መምህር አንድ መካከለኛ ተብሏል። አየው እዚህ ጋር ዜር ኢዝ ዋን ጋድ አለ፣ አንድ አምላክ አለ አለ። ኤንድ ዋን ሜዲተር አለ። አያችሁት? አንድ መካከለኛ አለ አለ። በማማና በማ መካከል ቢትዊን ጋድ ኤንድ ሜን፣ በሰዎችና በአምላክ ጋድ ኤንድ ሜን፣ በሰዎችና በአምላክ መካከል ነው ያለው። ያ ሰው መሀል ላይ ነው ያለው። አንድ ሜዲተር አለ አለ። ያ አንድ ሜዲተር አንድ ጌታ ነው፣ አንድ መምህር ነው ያለው። አንድ ኩሪዮስ ነው ያለው። አንድ ረብ ነው ያለው። አንድ ረቡኒ ነው ያለው። አንድ ረብ ነው ያለው። ራሱ ረብ ብላችሁ አትጠሩ ብለዋል። አንድ መምህር ነው ያለው መሀል ላይ። ይሄን ነው እየተናገረ ያለው ማለት ነው። ለዛ ነው ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። መሀል ላይ እየተናገረ ያለው ሰው አለ። የሉቃስ ወንጌል ምዕራፍ 24 ቁጥር 19 ላይ ያለው የናዝሬት ኢየሱስ ምንድነው ተብሎ ሲጠየቁ በአምላክና በሰው መካከል ብርቱ ነብይ ነበር ነው ያሉት። በቃልና በስራ ብርቱ ነብይ ነበራል። መሀል ላይ ያለው መካከለኛ ነብይ ነው፣ አስተማሪ ነው የነበረው። ያ አስተማሪ በግሪክና በአረማይስጥ በምናምን ነገር ምን ይባላል? ኩሪዮስ ሊባል ይችላል ማለት ነው ብሎ ተረጎሙት። ግን ረብ የሚለው ቃል ጌታ መሆን ይችላል። ግን ጌታ ሲባል መምህር ለማለት ፈልገው ነው። ማስተርስ የሚሉት ነገር አለ። ማስተር የሚሉት ነገር አለ። ማስተር ሲሉ ጌታ መሆን ይችላል። ማስተር ደግሞ የሚለው ነገር አስተማሪ መሆን ይችላል። በአንድ በኩል አንድ ቃል 2 3 4 ትርጉም አለ። ስለዚህ ጳውሎስ ለማለት የፈለገው አንድ ጌታ ሲባል ያንን ነው። አይ ጌታ የሚለው ቃል ኖርማሊ ኩሪዮስ የሚለው ቃል ጌታ ማለት እንጂ መምህር አይደለም ብሎ አንድ ሰው እንደ በቋንቋ ምናምን አትደበቅ፣ ቋንቋ እኮ መግባቢያ ነው መደበቂያ አይደለም ብሎ አንድ ሰው ካለ አንደኛ ጴጥሮስ ምዕራፍ 3 ቁጥር 5 ላይ ያወጣልኝ። እሺ እዚህ ጋር ምን ይላል? አንደኛ ጴጥሮስ ነው ያልኩ ምዕራፍ 3 ቁጥር 5 ላይ ቁጥር 6 ላይ አንደኛ ጴጥሮስ 3:6 ላይ ምን ይላል? እንዲሁ ሳራ ለአብርሃም ጌታ ብላ እየጠራች ታዘዘችለት ይላል። ምን ብላ? ጌታ ብላ ይላል። አያችሁ፣ ጌታ ለሚለው ቃል ግሪከኛው የጠቀመው ኩሪዮስ ነው። በተመሳሳይ ኩሪዮስ የሚለውን ቃል ነው የተጠቀመው። ኩሪዮስ ማለት ጌታ ማለት ልክ ለኢየሱስ የተባለበት ቃል ነው። ዘፍጥረት 18:12 ላይም ሳራ አብርሃምን ጌታ ያለችው ይላል። አዶኒ ያለችው ይላል። አዶኒ አይደለም ያለችው፣ አዶኒ ብላለችው ይላል። ስለዚህ ኢየሱስ ጌትነቱ ጌታ የተባለበት ሰው ሆኖ ጌታ ከተባለ ጌትነቱ መነሻና ጅማሮ አለው። ሐዋርያ ሥራ ምዕራፍ 2 ቁጥር 36 ላይ ኢየሱስን አምላክ ጌታም ክርስቶስም እንዳደረገው የእስራኤል ወገን በእርግጥ ይወቃል። አምላክ ባለቤት ነው፣ ኢየሱስ ተሳቢ ነው። በባለቤትና በተሳቢ መካከል እንዳደረገው የሚተሻጋር ይገሳል። ልክ ዘፍጥረት 45 ቁጥር 9 ላይ አምላክ በግብጽ ምድር ላይ ሁሉ ጌታ አደረገኝ አለ ዮሴፍ፣ በመጀመሪያ መደብ ላይ ማለት ነው። የግሪክ ሰብቱጀንት አደረገኝ የሚለው የተጠቀመው ቃል ኤፖኤሴ ነው የሚለው። ኦፖኤሴ ማለት አደረገኝ ማለት ነው። በመደረግ ላይ ነው። ጅማሮ አለው፣ መነሻ አለው። መነሻና ጅማሮ አለው። ዮሴፍ በግብጽ ምድር ሁሉ ላይ ጌታ አደረገኝ አለ። አምላክ ጌታ አደረገኝ ሲል ጌትነቱ ከራሱ ያገኘው ነገር አይደለም። ዮሴፍ ጴጥሮስ ያንን ነገር መጣና ምን አለን? አምላክ ኢየሱስን ጌታም ክርስቶስም እንዳደረገው ይላል። እንዳደረገው ለሚለው የተቀመጠው የግሪከኛው ቃል ኤፓዮሴን የሚለው ቃል ከዚህ በፊት ያልሆነ ነገር ወደ መሆን መምጣትን ነው የሚያሳየው። ስለዚህ ኢየሱስ ጌታ ያልነበረበትና በባዶነት የተቀደመበት ነገር አለ። ጅማሮ መነሻና አለው። መነሻና ጅማሮ ካለው ማዕረግንና እልቅናን
ሹመትና ስልጣንን ነው የሚያሳየው ነው እያልን ያለ ነው። ይሄ ነው ያለው ማለት ነው። ኢሳይያስ ምዕራፍ 61 ቁጥር 1 ላይ የጌታ የሕያው መንፈስ በእኔ ላይ ነው፣ ለድሆች የምስራች ሰብክ ዘንድ ቀብቶኛልና አለ። የዕብራይስጡ አዶናይ ነው የሚለው። አዶናይ ማለት ደግሞ ጌታዬ ማለት ነው። የጌታ ያለ ኢየሱስ ጌታዬ የሚለው አካል አለ ማለት ነው። ተመልከቱ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ጌታ ፈጠረኝ ይላል። ፈጠረኒ እግዚ ጌታ ፈጠረኝ። በግሪክ ሰብስቲቱንት ላይ የሚለው ኤክቲሴን ሜ ኩሪዮስ ኤክቲሴን ሜ ጌታ ፈጠረኝ ካለ እሱ ጌታ አይደለም ማለት ነው። የባህሪ ጌታ አይደለም ማለት ነው። በመደረግ ላይ የተመሰረተ ነው ማለት ነው። ኩሪዮስ ኤክቲሴን ሜ ፈጠረኝ። ሐሸም ቃናኒ ሐሸም ቃናኒ ማለት ያህዌ ፈጠረኝ እያለ ነው የሚናገረው። ያ ጌታው ደግሞ ኢየሱስ ምን ይለዋል? ባሪያ ይለዋል። ኢሳይያስ 42:1 ላይ ስትመለከቱት ደግፌ የያዝኩት ባሪያዬ። ስለዚህ አንዱ አምላክ የኢየሱስ ጌታ ኢየሱስን ባሪያዬ ካለው ኢየሱስ ደግሞ ጌታውን ጌታዬ ካለው ጌትነቱ የባህሪ አይደለም የጸጋ ነው ማለት ነው። የሉቃስ ወንጌል ምዕራፍ 2 ቁጥር 24 ላይ ማርያምና ዮሴፍ ኢየሱስን በጌታ ፊት ሊያቆሙት ወደ ኢየሩሳሌም ወሰዱት። አያችሁት? ወደ ማን ነው የሚወስዱት? ወደ ማን ነው የሚወስዱት? በጌታ ፊት ሊያቆሙት ወደ ጌታ ነው የሚወስዱት። ወሳጆቹ ማን ናቸው? ማርያምና ዮሴፍ በጌታ ፊት ሊያቆሙት ወደ ኢየሩሳሌም ወሰዱት። ስለዚህ አሁን ጌታም የተባለው ሌላ ነው ማለት ነው። ያ ነው ያለው ነገር። የኪንግደም ቨርሽ ባይብል አለ ባይብል ሀብ ላይ አንድ ነገር ላሳያችሁና በቃ ልጨርስ። ባይብል ሀብ ላይ ክፈተውና እዚህ ላይ አለ ከዚህ እሱ አይመስለኝም። እሱ ላይ እንትን ብለውታል ፈርተው ወቀሳ ቀርቦባቸው የመጀመሪያ የነበረው ኪንግደም ቨርሽን ባይብል ሀብ ላይ አለለ። ባይብል ሀብ ክፈትና ከዛ በኋላ ምርጫ ሰጣለሁ እኔ አንድ ጉድ ላሳያችሁ ብዬ ነው። ይሄንን ጉድ ካያችሁት ጉድ ትላላችሁ። ይታያ ፓራራል የሚል አለ ከላይ ይሄው ከስር ፓራራል የሚል ንካው። ነክቷል። ኦኬ እሱን ከነካ በኋላ ወደ ታች ምርጫ ይሰጣል። ምርጫ ኒው ኢንተርናሽናል ነው። አይ ጥቅሱን ተውና መጀመሪያ ሀሳቡ ይግባ አወጣጡ እንድታውቀው ነው። እዚህ ጋር ኪንግደም ቨርሽን የሚል የለም። አዎ እሱ አለ። ተጫኑ። ይሄ እንግዲህ ክርስቲያኖች ናቸው ያዘጋጁ። ጉድ ላሳያችሁ ነው። ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ያወጣልኝ። ይሄን ተከታተሉ ያ ጀማ ይጠቅማቸዋል። ማርቆስ 10 ኪንግደም ቨርሽን ባይብል ነው ያስቀመጠው። ሁለት ጌቶች አሉ፣ ትልቁ ጌታና ትንሹ ጌታ የሚባሉ አሉ። ላሳያችሁ ነው። እዚህ ጋር ይታያችኋል። እስራኤሎች ስማ፣ ጌታ አምላካችን አንድ ጌታ ነው። ቆይ እስቲ 12 ቁጥር ስንት? 29 ቆይ 36 ማለት ነው። 36 ይታያቸዋል። ዘ ሎርድ ሳይድ ቱ ማይ ሎርድ። ስንት ጌታ ይታያቸዋል? ስንት ጌታ ይታያቸዋል? ስንት ጌታ ይታያቸዋል? ያ ጀማ ትልቁ ጌታና ትንሹ ጌታ። ትልቁ ጌታ ይኸውላችሁ ይሄ ነው ትልቁ ጌታ። ሎርድ ብለው በዚህ ያደርጉታል። ይታያቸዋል። ሎርድ ብለው በትልቁ ጌታ አለ። ትልቁ ጌታ አለ ሎርድ። ከዛ በኋላ ለትንሹ ጌታ ለዚህኛው ማለት ነው ይታያቸዋል። ሎርድ በስሞል ሌተር ያለበታል። ለሱ ምን አለው? በቀኝ የተቀመጣለው ይላል። ትልቁ ጌታ አለ ሎርድ፣ ቅድም የጻፍኩላችሁ። ለትንሹ ጌታ በቀኝ የተቀመጣለው ይላል። ሐዋርያት ሥራ ምዕራፍ 2 ቁጥር 34 ላይ ገባ። አማርኛው ወይስ ነው? በእንግሊዝኛው ላይ ገባ። ላሳያቸው።
ትልቁ አለ፣ ትንሹ አለ። ትልቅና ትልቅ አድርገው ነው ያስቀመጡት። ሁለት ስንት? በካፒታል ሌተር እና በስሞል ሌተር ምዕራፍ 2 ቁጥር 32 34 ላይ 34 አድርገው 34 ታያችኋል። ዘ ሎርድ ሴድ አንቱ ማይ ሎርድ አለ ጌታ ጌታዬን፣ ትልቁ ጌታ ትንሹን ጌታ በቀኝ ተቀመጠ አለው ካለ በኋላ ቁጥር 36 ላይ አምላክ የትልቁ ጌታ ኢየሱስን ጌታ አደረገው ይላል። ጌታ ለሚለው ቃል በስሞል ሌተር ነው የሚያደርገው። አይታችሁት ከሆነ አያችሁት? ሎርድ አያችሁት? በስሞል ሌተር ትንሽ ሚጥጥዬ ጌታ አደረገው። ትልቁ ጌታ ኢየሱስን ሚጥጥዬ ጌታ አደረገው። ትንሹ ጌታ አደረገው። አየው ራሳቸው እኮ ነው ያደረገው። ትልቁ ጌታ ትንሹ ጌታ ምን አለው? በቀኝ ተቀመጣለሁ። በቀኝ ተቀመጠ አድርጎ በቀኝ ከተቀመጠ ከማለቱ በፊት መጀመሪያ ምን አደረገው? ጌታ አደረገው። ምን አይነት ጌታ አደረገው? ሚጢጥዬ ጌታ አደረገው። ትንሹ ጌታ አደረገው። ስሞል ሌተር በስሞል ሌተር ያለው ጌታ አደረገው ብሎ አስቀምጦታል። ኤኒዌይ ጨርሻለሁ። ለያይተው ማስቀመጣቸው ራሱ ትልቁ ጌታ ትንሹን ጌታ ጌታ አደረገው። ትልቁ ጌታ ኢየሱስን ትንሹ ጌታ አደረገው። ከዛ በኋላ ትልቁ ጌታ ለትንሹ ጌታ ምን አለው? በቀኝ ተቀመጣለሁ ይላል። እዚህ ጋር አያችሁት? ለአብ ሲጠቀመው ካፒታሉ ነው አያችሁት? ትልቁ ትንሹን ደግሞ አምጣው። ሚጥጥየውን አንጣት። ሚጥጥየው ጌታ ትንሹን ጌታ አምጣው። እዚህ ጋር ደግሞ ያው አጠገቧል። ባይብል ሀብ ላይ ነው ያለው። ኪንግ ጄምስ ቨርሽን ባይብል ኦንላይን ላይ ያለው አለው። እንደዛ አለው እንዴ? እስቲ ያው ሐዋርያት ሥራ 2:34 ላይ ባይብል ላይ ያየው እሱ ተመሳሳይ ነው። ትልቁ አለው በገድንግዱ አለ። በሉ ሁላችሁም ተጠቀሙ። ትልቁ ትንሹ ሚጥጥየውን አያችሁት? ዘ ሎርድ ሴድ አንቱ ማይ ሎርድ፣ ትልቁ ጌታ ትንሹን ጌታ እንዲህ ያለው አለ ሲት ዩ ኦን ማይ ራይት ሃንድ ይላል። በቀኝ ተቀመጣለሁ ይላል። እስከ መቼ ሲለ ጠላቶችን የእግር መረገጫ እስካደርስልህ ድረስ በቀኝ ተቀመጣለሁ ይላል። ያወራሉ ደግሞ እኮ የሚገርም ነገር ና ተቀመጥ ምናምን አለው። ማን ያለው? ትልቁ ጌታ ትንሹን ጌታ። ትልቁ ጌታ ማን ነው? አብ ነው። ማንን ነው ሲያወራ የነበረው? ትንሹን ጌታ ደግሞ ያዘዋል እኮ ተቀመጥ ይለዋል። ሲያርግ እኮ ነው። ስለዚህ ግድንግዱ ሚጢጥየውን በቀኝ ተቀመጥ ይለዋል። ግድንግዱ ጌታ ሚጢጥየውን ኢየሱስን ሚጢጥየው ጌታ አደረገው። ትልቁ ጌታ ያው ግድንግድና ሚጢጢ ታውቃላችሁ ትርጉሙ፣ ትልቅና ትንሽ ማለት ነው በአማርኛ። ግድንግድ ነው ከተባለ ትልቅ ነው ማለት ነው። ሚጢጢ ደግሞ ማለት ደግሞ ትንሽ ማለት ነው። ስለዚህ እኩል ሊሆን አይችሉም ማለት ትልቅና ትንሽ። አንደኛ ጌታዬ ብሏላ። ጌታዬ ኢየሱስ ጌታዬ ብሎ ጠርቷል። ጌታዬ ፈጠረኝ ብሏል። በጌታ ፊት ሊያቆሙት ሄደዋል። ጌታው ኢየሱስን ባሪያዬ ብሎታል። ይሄ ሁላ ነገር ሆኖ እንዴት ነው ኢየሱስ ጌታ ያደረገው ደግሞ ይላል? ራሱ አይደለም የሆነው፣ አምላክ ነው ኢየሱስን ጌታ ያደረገው። ስለዚህ እኛ ሙስሊሞች አሁን የንጽጽሩ ዓለም ውስጥ ያለነው ሰዎች ኢየሱስ ጌታ ነው ወይ ተብሎ ሲባል ጌታ ስትል ምን ለማለት ተፈልገ ነው ጥያቄው። ጌታ ሲባል የዓለማቱ ጌታ እያላችሁ ነው ብለን እንጠይቃለን። እንደዛ ከሆነ ምንድነው ኢየሱስ? ጻፉልኝ። ጌታ ስትሉ ጌታ አምላክ፣ አይ ጌታ ስትሉ ጌታ አምላክ ዘዳግም 6:4 ላይ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው ይላል። ያንን እያላችሁን ነው ብለን ጥያቄ እናቀርባለን። ያ ጌታ አምላክ ፍጥረትን የፈጠረ የሰማይና የምድር ጌታ ነው እያላችሁ እሱ ማለታችሁ ነው ብለን እንጠይቃቸዋለን። አዎ ካሉን ኢየሱስ ምን አይደለም? ምን አይደለም? ኢየሱስ ምን አይደለም? ያን ጌታ አይደለም፣ ጌታ አይደለም ብለን ነው የምንለው። አዎ ግን ጌታ ሲባል የተደረገ ራሱ ጌታ ያለው እሱ ባሪያ የሆነበት በጌታ ፊት ያቆሙት ጌታ የፈጠረው
ትንሹ ሚጢጥየው ጌታ ነው ካሉን ግን ኢየሱስ ምንድነው? ጌታ ነው። ከዛ አንፃር ጌታ ነው ኢየሱስ። ስለዚህ አሁን ኢየሱስ ጌታ ነው ቢል አንድ ፕሮቴስታንት መጥተህ መጀመሪያ ምን ለማለት ፈልገህ ነው ብለህ ትለዋል። ምን ለማለት ፈልገህ ነው? ከባይብል አንፃር ምን ለማለት ፈልገህ ነው ብለን ነው ምንለው። በቁርአን ጌታ የተባለ አለ? ጌታ የተባለ እንትና ዮሐንስ ያህያ ሱረቱል አሊ ኢምራን ምዕራፍ 3 ቁጥር 39 ላይ ሰይድ የሚል ቃል አለ። ጌታ ተብሏል። ሰይድና ረብ ሳይሆን ሰይድ ተብሏል። ረሱል ሰለላሁ ዐለይሂ ወሰለም ሰይድና እንላቸዋለን። እኛ ሰይድ ብለን እንላቸዋለን። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ አረብኛው ባይብል ላይ መምህርና ጌታ ትሉኛላችሁ እንዲሁ ነኝና ሲል ኢየሱስ አረብኛው ባይብል ላይ ረብ ትሉኛላችሁ ነው ያለው አይደለም። ሰይድ ብሎ ነው ያስቀመጠው። ሰይድ ማለት የማዕረግን ለማመልከት ነው። ራሳቸው ባይብል ላይ ያዘጋጁት እኮ ነው። አረብ ክርስቲያኖች ሲያዘጋጁ ዮሐንስ ወንጌል 13:13 ላይ መምህርና ጌታ ትሉኛላችሁ እንዲሁ ነኝና ያለበትን ሰይድ ብሎ ነው ያስቀመጡት እንጂ ረብ ብሎ አይደለም ያስቀመጡት። ረብ የሚለው ቃል አይደለም። ይሄው ከፈለክ አውጣና አረብኛው ባይብል ላይ አንቱም ተደዑነኒ ሙዓሊመን ወሰይዳ ይላል። ወሰይዳ ሰይድ ወይም ሰይዳ ነው የሚለው። ስለዚህ ረብ የሚል ቃል የለም። ለምን አደረጉ ብለህ ጠይቃቸው። ስለዚህ አሁን ሰይድ የሚለው የማዕረግን ነው የሚያሳየው። ረብ ብለው አላስቀመጡትም። ሐዋርያቶች ኢየሱስን ሲሉት የነበረው ረብ እያሉ አይደለም ሲጠሩት የነበረው። ማን እያሉ ነው የሚጠሩት? ሰይድ ብለው ነበር የሚሉት ማዕረግን። እና ማለቂያ ሜዲያ መንገድ የለም። ይሄ ይመስላል እንግዲህ ይህንን እያያችሁ ነው። እኩል ናችሁ ካላችሁ ትንሽ አስቸጋሪ ነው። ግቡ ክርስቲያኖች። በዚህ ርዕስ ላይ አይ ኡስታዝ አንተ እኮ ተሳስተሃል የምትሉ ካላችሁ ገብታችሁ እርማት መስጠት ትችላላችሁ። ጥያቄም ካላችሁ ማለት ነው። ሰላም አለይኩም፣ እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ። ኡስታዝ ካለ አንድ ጥያቄ ነበረኝ። ባለፈው ጠይቄ ሳይመልስልኝ ነው አሻሪ። ኡስታዝ ይመቻል? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጃቢር አዎ ይመቸኛል አለ። እንትን ላይክ በክርስትና ሃይማኖት እግዚአብሔር ከሞት በኋላ ባለው ህይወት ለክርስቲያኖች እነሱ የሚፈልጉትን ነው ወይስ እሱ የሚፈልገውን ነው የሚሰጣቸው? ጠይቄክ ነበር ባለው። ያው እሱ የሚፈልገው መሰለኝ። በእኛስ እንዴት ነው? በእኛ የሚፈልጉት ሁሉ አላቸው ነው የሚለው። ስለዚህ እሱ የሚፈልገውን ከሆነ ከሰጠን ሽልማት ማለት እኮ ይከብዳል። ማለት ይሄ ስጦታ አላቸው ብሎ ማሰብ ይከብዳል። እንዴት ታየዋለህ ይሄን? እኔ ምን አውቃለሁ? እኔን ለምንድን ነው የምታፋጥጠኝ ራሱ ማለት ነው። በቁርአን የሚፈልጉት ሁሉ አላቸው ነው የሚለው። ሱረቱል ፉርቃን ምዕራፍ 25 ቁጥር 16 ላይ ለእነርሱ በውስጥ አዘውታሪዎች ሆነው የሚፈልጉት ሁሉ አላቸው ነው የሚለው። በሱረቱል ዙመር ምዕራፍ 39 ቁጥር 34 ላይም ለእነርሱ በጌታቸው ዘንድ የሚሹት ሁሉ አለላቸው፣ ይህ የበጎ አድራጊዎች ምንዳ ነው ነው የሚለው። በሱረቱ ዙሩፍ ምዕራፍ 43 ቁጥር 71 ላይም እንደዛ ነው። በእርሷ ውስጥ ነፍሶች የሚከጅሉትና አይኖች የሚደሰቱበት ሁሉ አለ ነው የሚለው። በሱረቱል ፉሲላት ምዕራፍ 41 ቁጥር 31 ላይ ለእነርሱ በእርሷ ውስጥ ነፍሶቻቸው የሚሹት ሁሉ አለላቸው ይላል። በሱረቱ ነህል ምዕራፍ 16 ቁጥር 31 ላይ ለእነርሱ በውስጡ የሚሹት ሁሉ አለላቸው፣ እነዚህ አላህ ጥንቁቆችን ይመነዳል ይላል። ያው ጥንቁቆች የሚለው ሙጠቂን ነው። ራሱ ሙጠቅ ማለት አላህን የሚፈራ ሰው ማለት ተቋዋ ያለው ማለት ነው። ያላህ ፍራቻ ያለበት ሰው ማለት ነው። ስለዚህ ያ ያለው ሰው የሚፈልጉት ነገር ሁሉ አለላቸው ነው የሚለው። የሚፈልጉት ነገር ሁሉ ዛት ሚንስ የሚፈልጉት ነገር ሁሉ አለ። ኡስታዝ በቃ ወይ ክርስትናው ላይ እንጠይቃለን አስተማሪዎች ካገኘናችሁ። አዎ እኔ አላቅም። እሱ የሚፈልገውን ነገር ነው። ከባድ ጥያቄ እኮ ነው የጠየቀው። እኔ ራሱ አወዛገብከኝ። ማጥናት አለብኝ በእነሱ ዙሪያ። የእኛን ነው የማውቀው። የእኛ የሚፈልጉት ሁሉ አለላቸው ነው የሚለው።
አይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ ኢቨን ሁረል ኢን የሚባሉት ራሱ እንደዛ ናቸው አይደለ? በሱረት ለዱሃን ምዕራፍ 44 ቁጥር 54 ላይ እንደዛ ነው። እንደዚሁ ሁረሊን እናጠናዳቸዋለን ይላል። አህወር ማለት ውብ ማለት ነው፣ ተባታይ መደብ ነው። አውራ ማለት ደግሞ ውቢት ማለት ነው፣ አነስታይ መደብ ነው። ሁር ማለት ደግሞ የሁለቱም ጾታ ነው፣ ራሱ ሙሰና ሆኖ ነው። ኢን ማለት አይናማ ማለት ነው። ሁረል ኢን ማለት ትርጉሙ በጠቅሉ ውብ አይናማ ማለት ነው። በጀና ውስጥ ነፍስ የሚከጅሉት አይኖች ሁሉ የሚደሰቱበት ሁሉ አለ እንደተባለው ሁረዲል አምላካችን አላህ ለወንድና ለሴት ባሮቹ ያዘጋጃቸው በጀነት ውስጥ ለሙተቂ ለሚባሉ ባሮቹ ያዘጋጃቸው ናቸው። ለዛ ነው ቁርአን ላይ ሲናገር ምንድነው የሚለው በሱረቱ ለሰድጃ ምዕራፍ 30 ቁጥር 17 ላይ ይሰሩት በነበረ ለመመንዳት ከአይናቸው መርጊያ ለነሱ የተደበቀላቸውን ጸጋ ማንኛይቷም ነፍስ አታውቅም ነው የሚለው። በጣም ደስ የሚለው ነገር። ከዛ ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምን አሉን? የላቀው አላህ እንዲህ አለ አሉ በሐዲስ ቁርሲ ላይ እኔ ለደጋግ ባሮቼ አይን ያላያችሁ አይቶት የማያውቅ ጆሮ ሰምቶት የማያውቅ በሰው ልብ ውስጥ ውልብ ብሎ የማያውቅ ጸጋ አዘጋጅቻለሁ አለ አላህ። ከዚያ እርሳቸው ምን አነበቡ? ይሰሩት በነበረ ለመመንዳት ከአይኖቻቸው መርጊያ ለነሱ የተደበቀላቸውን ጸጋ ማንኛውም ነፍስ አታውቅም የሚለውን አንቀጽ አነበቡ ይላል። ስለዚህ በጀነት ውስጥ አላህ የጀነት ሰዎች ይበለን ኢንሻአላህ፣ አላህ ይወፍቀን ማለት ነው። አማንያን በጀነት ውስጥ የሚፈልጉት ሁሉ አላቸው ሲባል ጀነት ውስጥ መዘወጅ አለ፣ ልጅ መውለድ አለ። ጃቢር አይ የለም ኡስታዝ ከሌላ አሁን ቢፈልግስ አንድ ሰው ቢፈልግስ ተብለህ ብትጠይቅስ የሚፈልገው ነገር አለ ተብለህ ብትጠይቅስ ልጁ መወለድ ባይፈልግስ? ኖ ሰው እኮ ልጅ እኮ ሲጀመርም ፈልጎም አይደለም የሚወለደው። ግን ረሱል ሰለላሁ ዐለይሂ ወሰለም ምን አሉን በሐዲስ ላይ ጃሚዓ ተርሚዚ ላይ ያላ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ የጀና ባለቤቶች በጀና ውስጥ ልጅ አይወልዱም ብለዋል። አላህ የመውለድ ፍላጎት ስለማይሰጣቸው አይወልዱም። አንደኛ ፍላጎት ራሱ አይኖራቸውም። ፍላጎት ሰጥቷቸው ልጅን በጀነት ቢወልዱ እንደ ፍላጎታቸው የህፃኑ እርግዝናና መወለድ እድገቱ በአንድ ሰዓት ውስጥ ይሆን ነበር ብለዋል። ኢፍ ኮንዲሽናል ፓርቲክል ነው። ረሱል ሰለላሁ ዐለይሂ ወሰለም ሙእሚን ልጅን በጀነት ቢፈልግ እንደ ፍላጎቱ እርግዝናውም መወለዱም እድገቱም በአንድ ሰዓት ውስጥ ይሆናል ቢፈልግ ኖሮ ሙእሚን በጀነት ውስጥ አሉና ምን አሉ? ነገር ግን ሙእሚን የጀና ሰዎች በጀና ውስጥ ልጅ አይወልዱም ብለዋል። ስለዚህ የሚፈልጉት አላቸው ሲባል አንደኛ ኤክሰፕሽናል በሆነ ነገር ነው የመጣው። ሁለተኛ የሚፈልጉት አላቸው ሲባል ፍላጎት ከፍላጎታቸው አንጻር ነው እንጂ የሌለ ፍላጎት እንትን ያላቸው የሚፈልጉት አለ ሲባል አሁን ለምሳሌ ወንድና ወንድ መጋባት ቢፈልግስ ሴትና ሴት የሚል ጥያቄ ይነሳል። ዑለማዎች ተጠይቀዋል ይህን ጥያቄ። ወንድና ወንድ ለምሳሌ መጋባት ቢፈልግስ በቃ ፍላጎቴ ነው ብሎ ቢል ሲባል አይ ወንድና ወንድ እንዲፈልጉ አለ አይፈልግም። ሴትና ሴት እንዲፈልጉ መብላት መጠጣት አለ፣ ግን መጸዳዳት የሚባል ነገር ጀነት ውስጥ የለም ያኔ ማለት ነው። ታዲያ ሰዎች የበሉትና የጠጡት ነገር በሌላ መልኩ ከሰውነታቸው እንዴት ነው የሚወጣው ሲባል በላብ መልክ ነው የሚወጣው። በላብ መልክ ከሰውነታቸው ይወጣል ማለት ነው። ልክ እንደ ሚስክ እንደሚባለው ሽቶ ነው። ያ ላቡ ጠረኑ ራሱ እንደ ሚስክ የሚባል አለ። የሆነ የጀነት ምንድነው አንድ አረብ ሀገር ውስጥ ያለ ሽታ አለ፣ ቆንጆ ሽታ፣ የሽቶ ሽታ አለ። እንደዛ ነው የሚሸተው ተብሎ ነው የተቀመጠው። ይሄን ላባቸው ማለት ነው ራሱ ከነሱ ሲወጣ በላብ መልኩ ነው የሚወጣው ተብሎ ነው የተቀመጠው። አላህ ይጠብቅ። ሽቶ አለ ራሱ ሽቶ ስሙ ጠፋብኝ። ራሱ አስታውሱኝ እስቲ ጻፉልኝ። የሽቶ አይነት አላህ ረመዳን ላይ የአፋቸውን ክርፋት እንደ እንትን ያየዋል እንደሚለው አይደለም። ሚስክ ያ ጀዛኩሙላህ ኸይረን ጀዛ። ሚስክ እንደ ሚስክ ሽታ ነው ላባቸው ይሸታቸው የጀነት ሰዎች ማለት ነው። በላብ መልኩ ነው የሚወጣው። ግን በቃ አጠገቤ ሲሆን አሁን ለምሳሌ ቅንቅን አይቃጠልም። ጃቢሮ አሁን እኮ እኔ አንተ ስፖርት ብትሰራ ምናምን ነገር የሆነ ነገር ብታደርግ አጠገብ እንትን ብል ቅንቅን ራሱ የመጨረሻ ነው ራሱ እንትን የሚለው ቅንቅንን ማራገፍ አለበት ሻወር ወስደ ምናምን። ያኔ ግን እንደዛ አይደለም። ራሱ ላቡ ራሱ እንደ ሚስክ ሽታ ነው የሚሸተው ተብሎ ነው የተቀመጠው። ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ሰላም ነው? ጃቢር ሰላም ነኝ አልሐምዱሊላህ። ሰላም ልዘይር ብዬ የሆነ ቤት ስገባ አይ ቲንክ ኔትወርክ ነው መሰለኝ አስወጣኝ።
እድሉን አላገኘሁም። የት ነበር? ማን ጋር ነው? ብቻ የሆነ ቤት ነበር ትናንትና። ኦኬ ሃናን ጋር ነው? አዎ ሃናን ጋር በቃ እዛ። ኦኬ ወጣ እኮ በዛው። እኔ የምለው ኡስታዝ እንትን ላይ ጥያቄ እንትን ይሄ የአይሁዶች ላይ ታናህ ሚሽና ነው ታልሙድ ሚድራሽ የሚባሉ መጽሐፎች አሏቸው አይደለ? ሰፋሪ ያለ በጣም ብዙ እንትኖች አሉት እና የአምላክ ቃል ነው ብለው የሚቀበሉት ከነዚህ ሁሉንም ነው ወይስ ከፊሉን ነው ወይስ ተውራ ወይም ታናህ የሚባለውን ብቻ ነው የሚቀበሉት? አይ ታናህን ነው እንደ አምላክ ቃል አድርገው የሚቀበሉት። ታናህ የሚባል አለ፣ የተለያየ ምንትኖች አሉ አይደለ? ታናህ የሚባል አለ። ታናህ ማለት የሶስት ቃላት ውቅር ነው። ታ ማለት ቶራ ማለት ነው። እነዚህ ፔንታተች የምንላቸው አምስቱ መጽሐፍት ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግም የሚባለው እና የሚለው ነገር ነቢም ነው። ነቢያት የነቢያት መጽሐፍ ተብሎ ነው። ኸምለው የሚሉት ኸቱቢም የሚሉት ነው። ኸቱቢም ማለት መጽሐፍት ነው። ሶስት ናቸው እንትን የሚሉት ማለት ነው። እነዚህን የብሉይ ኪዳን 39 መጽሐፉን እነሱ በ24 አድርገው አቆጣጠራቸው 24 ነው። ለምሳሌ አንደኛ ነገሥትና ሁለተኛ ነገሥት እንደ አንድ መጽሐፍ ነው። አንደኛ ዜና መዋዕልና ሁለተኛ ዜና መዋዕል እንደ አንድ መጽሐፍ ነው። መጽሐፈ ዕዝራና መጽሐፈ ነህምያ እንደ አንድ መጽሐፍ ነው። ተረፈ ኤርሚያስና ኤርሚያስ እንደ አንድ መጽሐፍ ነው የሚያዩት። ከዛ 12ቱ መጽሐፍቶቹ ደቂቅ መጽሐፍ ነው። ከዳንኤል በኋላ ያሉትን እነ ሆሴ እስከ ሚልኪያስ ያሉትን እንደ አንድ መጽሐፍ ነው የሚያዩት። ስለዚህ አጠቃላይ 24 መጽሐፍ ነው ያላቸው። ከፕሮቴስታንት ጋር አቆጣጠራቸው አንድ አይነት ነው ከዚህ አንጻር ማለት ነው። ሚድራሽ የሚባል መጽሐፍ አለ። ሚድራሽ ማለት ያው ደረሰ እንትን ነው አይደል? ደረሽ ከሚለው ቃል ነው የመጣው። ዘገበ ነው። መዝገብ ትምህርት ማለት ነው። ቤት ሚድራሽ ማለት ደግሞ ትምህርት ቤት ማለት ነው በአይሁዳኖች። ስለዚህ ይህ ቋንቋዊ ፍቺ ነው። ሃይማኖታዊ ፍቺ ደግሞ ማብራሪያ ማለት ነው። ሚድራሽ ማለት የታናህ ማብራሪያ ነው። ልክኛ ተፍሲር እንደምንለው ሚድራሽ የሚባለው ተፍሲር ይባላል። እንግዲህ አሁን ካየናቸው ከታናህ መጽሐፍ ውስጥ የመጀመሪያው ቶራህ የሚባለው ነው። ቶራ ራሱ በሁለት ይከፈላል። ቶራ ቤቤክታብ የሚባል አለ። ቶራ ሼአቤል ምንድነው ሼባአል ፔ የሚባል አለ። ቶራ ሼቤክታብ የሚባለው የተጻፈ ህግ የሚባለው አሁን አምስቱ የተጻፉት አሉ። ቶራ ሼቤአል ፔ የሚባለው ደግሞ የቃል ቶራ የሚባል አለ። ኦራል ቶራ የሚባል አለ። እሱ ግራም የሚባል ደግሞ አለ። ግራም ማለት ገመር ነው፣ ራሱ ፈጸመ ነው፣ ፍጹም ማለት ነው። ግራም ማለት የቶራና የቃል ነቢያትን ማብራሪያ ነው። እሱ ደግሞ ግራም የሚባል አለ። ሚድራሽ የሚባል አለ። ሚድራሽ እንዳልኩ የታናህ ማብራሪያ ነው፣ እንዳጠቃላይ ነው። ግራም ደግሞ የሚባለው ደግሞ የቶራና የቃል ነቢያት በቃል ደረጃ የተቀመጡትን የሚያብራራ ነው። ታልሙድ የሚባል መጽሐፍ አለ። ታልሙድ ደግሞ ለመደ ነው፣ አጠና ተማረ ከሚል ነው፣ ጥናት ማለት ነው። ታልሙድ ራሱ በሁለት ይከፈላል። ታልሙድ የሩሻሊም የሚባል አለ፣ የሩሻሌሚ የሚባል አለ። ታልሙድ ባቢሊ የሚባል አለ። የባቢሎን ታልሙድ እና የፍልስጤም ታልሙድ የሚባል አለ። ማነው አይ ቲንክ የኢየሩሳሌም ታልሙድ። የባቢሎን ታልሙድ የሚባለው የባቢሎን ታልሙድ የሚያስተምረው የሚያጠናው በባቢሎን ምርኮ ጊዜ ከነቢያቱ ወደ ታች ሲወርድ ሲዋረድ የተገኘ የቃል ትውፊት አለ፣ ኦራል ትራዲሽን አለ። ግምራን የሚባለው ማለት ነው። እሱ ነው። ታልሙድ ኢየሩሳሌም የሚባለው ደግሞ የኢየሩሳሌም ታልሙድ ሲሆን የኢየሩሳሌም ታልሙድ የሚያስተምረው የሚያጠናው በሙሴ ጊዜ ከሙሴ ወደ ታች ሲወርድ ሲዋረድ የመጣ አለ ብለው ያምናሉ። እንደዛ ነው። ከዛ የኢየሩሳሌም ታልሙድ ጥናት ውስጥ የቃል ቶራው ምን ይባላል? ሚሽና ይባላል። ሚሽና ማለት ሻና ከሚለው ነው፣ ደገመ ከሚል ነው፣ ክለሳ ሪፒቲሽን። ሌሎችም አሉ። ትናኢም ምናምን የሚባሉ ምንትኖች አሉ። አሁን እሱ ውስብስብ ነው ባወራ ማለት ነው። ስለዚህ ዋና አንተ የምትይዛቸው የትኞቹን ነው? ታናህ የሚባለው ነገር ትይዛለህ። ታናህ የሚባለው ነገር የሶስት ቃላት ውቅር ነው። ታ ና እና ኸ። ታ ማለት ቶራ ማለት ነው። ና ማለት ነቢይም ማለት ነው። ኸ ማለት ሁቲቢም ማለት ነው። ይሄ አንደኛው ነው። ከዛ ሌሎቹ አጠቃላይ የአምላክ ቃል ናቸው ብለው ያምኑ። ሚድራሽ ማብራሪያ ነው እንደምትመለከተው። ግምራም ማብራሪያ ነው። ግምራና እንትን ማለት ነው። ምንድነው የሚለዩት? ግምራ የቃል ህጉ ላይ ያተኩራል። ይሄኛው ደግሞ ታናህ ላይ ያተኩራል፣ ሚድራሽ ሲያብራራ ማለት ነው። ከዛ ታልሙድ የሚባል አለ። የፍልስጤም ታልሙድና የኢየሩሳሌም ወይም የፍልስጤም ታልሙድና የባቢሎን ታልሙድ የሚባል አለ። ከዛ ደግሞ ታርገም የሚባል አለ። ሌላ ታርገም ዮናታን፣ ታርገም ኢየሩሳሌም ምናምን የሚባል አለ። እነዚህ አሉ። ያልገባ ነገር ካለ እንደዚህ ላይ ጠይቀኝ። በቃ አይ ምናልባት እሱ ላይ ገብቶኛል። ጀዛከላ። እሺ ሌላ እንትን የኸድር ታሪክ በእነሱ ታሪክ ላይ ሙሉም ይሁን በከፊል አለ
የኸድር ታሪክ? ኧረ ሰምቼም አላውቅም ያለ አይመስለኝም። ሰምቼ አላውቅም ካለ በጣም ነው የሚገርመው። እኔ ያየሁት ከዚህ በፊት አንድ ሰው ጠይቆኝ ነበረ የኢብራሂም እሳት ውስጥ ተጣለ ምናምን ነገር የሚል እንትን ብሎኝ ጠይቆኝ እናንተ ጋር አለ እኛ ጋር ምንም ነገር የለም ምናምን ነገር አለኝ ራሱ ማለት ነው። ከዛ እንደዛ ብሎኝ በጣም ገረመኝ። እንዴት የለም ምናምን ነገር አልኩኝ እና በቃ እንደዛ ከሆነ ቁርአን እንዴት ከተቃራኒ ነገር ያስተምራል ምናምን ነገር ብለው አለኝ። ከዛ አይ ምናልባት አላህ ስላልነገረን እንጂ ምናምን ነገር ምናምን ብያልኩት እኔ ማለት እንትን ለማለት ሞከርኩኝ። ስለዚህ ምንድነው ያደረገው በኋላ ላይ ይሄ ተገኘ ኡር የሚለው ቃል ማለት ነው። ኡር የሚለው ቃል ተገኘ ማለት ነው ባይብል ላይ ማለት ኡር ማለት እሳት ማለት ነው ራሱ። ለምሳሌ ኢሳይያስ 31:9 ላይ እሳት ለሚለው ቃል የገባው ኡር ማለት ነው። ከዛ ዘፍጥረት 15:7 ላይ እቺ ምድር ተወርሳት ዘንድ እንሰጥህ ከከላዳያን ኡር ያወጣው ያህዌ ነኝ ይላል። ከከላዳያውያን ኡር ያወጣው አየው። ኡር የሚለውን አማርኛው ላይ አውቀው ቁጭ አድርገውታል። ግን ኡር ማለት ትርጉሙ እሳት ማለት ነው። ከእሳት ያወጣው ነው የሚለው። ከላዳያኖች እሳት ውስጥ ጨምሮት ነበር ማለት ነው። ከእሳት ያወጣው ብሎ ይናገራል ዘፍጥረት 15:7 ላይ። ከዛ ይሄን ጥቅስ አስታውሼ ስሰጠው ምንድነው ያለው? ቁርአኑ የኮረጀው ከዚህ ነው ለካስ አለኝ። መጀመሪያ እኮ ለምን የለም እያለ እኮ ሲያጨናንቀኝ ነበረ። ለምን የለም ምናምን ብሎ ጠይቆኝ ከዛ በኋላ ልክ ሳሳየው ምን ቢለኝ ጥሩ ነው? አይ ይሄ ለካስ ቁርአን ከዚህ ነው የኮረጀው አለኝ ተመልሶ ማለት ነው። እና እንደዛ ናቸው፣ አርፎ አይቀመጡም። በሰንበት ቀን ሲለቅሙ የነበሩትን ሰዎች አትልቀሙ ተብሎ የተባሉት ዝንጀሮች ሆኑ አልናቸው፣ ዝንጀሮቹም ሆኑ ይላል። አሁን ይሄንን ነገር ብታመጣለት እርግጠኛ ነኝ በቀጥታ ምንድነው የሚያደርገው? እንትን ይላል ተኮርጆ ነው የሚል ቢያመጣ ያለ ነገር ሲመጣ እንትን ነው። እና ታልሙድ ፐሳቺም 118 ላይ ቁጥር 20 ላይ ምዕራፍ 118 ላይ ምን ይላል መሰለ? ክፉን አምሩድ አባታችን አብርሃምን ወደ እሳት ውስጥ በጣለው ጊዜ ገብርኤል በቅዱስና በተባረከ ፊት እንዲህ አለ፣ የዓለማቱ ጌታ ሆይ እኔ ወርጄ እቶኑን እሳት አቀዘቅዘዋለሁ፣ በዚህ በጻድቁ አብርሃም ከእሳት እቶን አድነዋለዋል። ተመልከት፣ ይሄን ደግሞ ባሳየው ከዚህ ነው የወሰደው ነው የሚለው እርግጠኛ ነኝ። ታልሙድ ላይ ነው ያለው። አየው፣ ታልሙድ ፐሳቺ የሚባለው ማለት ክፍል አለው ታልሙድ። ልክ የዘፍጥረት የታልሙድ ኢየሩሳሌም በሚባለው ላይ ምዕራፍ 118 ቁጥር 20 ላይ እንደዛ ይናገራል። ወደ እሳት ውስጥ ጥለውት አብርሃምን ከእሳት እንዳወጣው ይናገራል። አሁን ይሄን ደግሞ ቢያየው ከዚህ ነው የወሰደው ይላል። ግን መጀመሪያ ለምን የለም የሚል ጥያቄ ይፈጥራሉ ብዙ ጊዜ። ለምንድን ነው የሌለው ብለው ይናገራሉ። ከዛ ስናሳያቸው ደግሞ ተኮርጆ ነው ይላሉ። አድና ሰሙድ የሚባሉ ህዝቦች አሉ አይደለ? ሰላምዲን እነሱ አድና ሰሙድ ያው አረቦች ናቸው አይደል? የለም እነሱ መጽሐፍ ላይ የለም። እና የሆነ ሰዓት ላይ ቁርአን ተረት ነው የሚያወራው ይባል ነበር። አሁን ደግሞ አርኪኦሎጂካሊ ሲገኝ ደግሞ ጸጥ አሉ። አሁን ስለነሱ አሁን ባይብል ላይ ከፍተህ ብታሳይና ባይብላችን ላይ የለም ከየት መጣ ምናምን ብለው ሲጠይቁ የለም ካልካቸው እንዴት ቢያንስ መኖር አለበት ብለው ያስባሉ። ከዛ ደግሞ ስታሳያቸው ደግሞ ተኮርጃል ይለዋል። እንዲህ ነው ባህሪያቸው ማለት ነው እነሱ። እና ለማንኛውም እንዲህ አይነት ነገር አለ መጽሐፍቶቹም ተገኘ እንደ በአርኪኦሎጂ የአድ የሰሙድ ምናምን አድና ሰሙድ አሉ እንትን አሉ ራሱ አዎ ይታወቃል። አድና ሰሙድ በተለይ ለነዚህ እንኳን ሳይሆን ለኤቲስቶች ትልቅ እንትን እኮ ነው፣ እንደ ትልቅ ማስረጃ ልንጠቀመው የምንችለው አሉ። አርኪኦሎጂካሊ አንድ ነገር አልታወቀም ማለት እንትን አይደለም። ለምሳሌ እስራኤላኖች ግብጽ ሲወጡ በኤርትራ ባህር ላይ ባህሩ እንደ ግድግዳ ቆሞ ነበር አይደለ? ቆሞ ነበር አይደል? እንደ ግድግዳ። ግን እንደ ግድግዳ እንደቆመ አርኪኦሎጂካሊ ማስረጃ ይኖራል? አይኖርም። ስለዚህ የለም ማለት ጉዳዩ አልተፈጸመም ማለት አይደለም። እንደዛ ከሆነ ባይብል ላይም እንደ ግድግዳ እንደቆመ ይናገራል። እና አርኪኦሎጂካሊ ያልደረሰበትም ማለት ጉዳዩ አልተፈጸመም ማለት አይደለም ከመነሻውኑ ጀምሮ። ማቅረብ አንችልም። ያው በዚህ ዘመን ከብዙ ዓመታት በኋላ ይሄን ነገር መናገራቸው ያለምንም መረጃ ከራሳቸው እንዴት ሊናገሩ ይችላሉ የሚለውን ነገር በእነሱ ላይ ማስረጃ እንደማድረግ ነው እንጂ
ያ ነገር ስላልተገኘ ሐሰት ነው የሚለውን ነገር አያስይም። ትክክል አያሳይም። እንደዛ ነው። ይሄ አሁን ምንም አይጠቅማቸውም ለኤቲስቶችም ራሱ ይሄ አይደለም ዋና ችግራቸው። ኤቲስቶች ችግራቸው ይሄ አይደለም፣ ኤግዚስታንስ ኦፍ ጋድ ነው ራሱ ማለት ነው። እኛ ሀገር ድመቷ ጠግቧ እያለ አይጥ አጠገቧ አለ እና ድመት በባህሪዋ አይጥ ትበላለች አይደለ? አይጥ ትበላለች። ድመቷ አይጧን ባትበላው ድመቷ የለችም ማለት ትችላለህ? ድመት በባህሪዋ አይጥ መብላት ነው። እንደዛ ማለት ፍጥረት ዓለሙን የፈጠረ አምላክ በምድር ላይ ያለውን ችግር አሁን ስላልፈታ ማለት ነው ስላልፈታ አምላክ የለም ብሎ ሰዎች የሚያስቡ ሰዎች አንድ ቤት ውስጥ ድመት ኖራ አይጥ ኖራ ድመቷ አይጧን ስላልበላቻት ድመቷ ድመት አይደለችም፣ ጥዚዛ ናት፣ ዶሮ ናት እንደማለት ነው የሚቆጠረው። እና እነሱ ነገር ምናምን ይለዋል። ፕሮብሌሙ ለምን ሶልቭ አደር ካለ ለምን ሶልቭ አልተደረገም ይላሉ። ኦኬ በቃ ፍትሃዊ አይደለም ብላችሁ አስቡትና ግን አለ ብላችሁ አስቡት። መጀመሪያ አለ የለም ነው የኛ ጥያቄያችን። ከዛ ፍትሃዊ ነው አይደለም የሚለው በኋላ ላይ ይመጣል። ገብቷል? ፍትሃ አይደለም በአለም ላይ ምናምን ነገር እሱ እንዴት አያስተካከልም እኮ። አሁን አለማስተካከሉ አምላክ ላለመኖሩ ማስረጃ መሆን አይችልም ነው ምንለው። ለምን አንድ ድመት አይጥ መብላት አለባት የሚለውን ፕሪንሲፕል ይዘን ነገር ግን አይጧን ሳትበላ ስትቀር እንደውም እኔ ልንገር አይደለ እኔ ያየሁት መስጊድ አካባቢ ላይ ያየሁት ልንገር መስጊድ እኛ መስጊድ አካባቢ ላይ አይጧ ድመቷን ስታባርራት አየሁ። ግዙፍ ከመሆኗ የተነሳ ማለት ነውና ድመቷ ስታስነካው አየሁት። ለምሳሌ ማለት ስታስነካው መደምደሙላ ትችላለህ ማለት ነውና ከዛ አንፃር ነው ኢንሻአላህ ይሄን ይመስላል ጥያቄን አድሬስ ካደረኩኝ። ጀዛከላህ ኡስታዝ። እኔ ተመልሶልኛል። ወገናችን አለች መሰለኝ ምናልባት